ሰላም ሰላም ውድና የተከበራችሁ የዮርዲቲ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛም በጣም ደህና ነን። ዛሬ እንግዲህ መተንላችኋል። የሆነ ሰው ጠፍቶኛንም አጠፋን። የሆነ ሰው ጠፍቶኛም ጠፍተን ነበረ። በጣም ይቅርታ ከልብ እና ያው እናንተ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ፣ 10,000 አስገቡኝ። እስቲ ያው አልተረሳችም ያቺ ሐሳብ። አሁንም ለዛ 10,000 አስገቡኝ። አሪፍ እየሄድን ነው አሁን 10,000 አስገቡኝ እና ቤተሰብ ሩታ ጠፍታ ነበር። በነገራችን ላይ እሷ ስለጠፋች ነው እኛም የጠፋነው፣ ይቅርታ አድርጉልንና ጠፍታ እንግዲህ ብቅ ብላልናለች። በመምጣቷ በጣም ደስ ብሎናል። ስላየናት በጣም ደስ ብሎናል። የመጣችበት ሐሳብ ልክ ባይሆንም ግን ደግሞ በመምጣቷ እሷን በማየታችን በጣም ደስ ብሎናል። እናንተም ሰብስክራይብ አድርጉ። እስከዛ እኔ ሐሳቤን እስካወራ ድረስ የኔን ሐሳብ እስከምትሰሙ ድረስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ቫይራል እንዲወጣ አርዱን እንላለን። እንግዲህ ዛሬ ያው ባለፈው በሰራሁት ቪዲዮ ላይ ሲስተር ከናፈቀቻችሁ ምናምን ብዬ ነበረ። ግን እናንተ ምንም ያደረጋችሁት ነገር ስለሌለ እንዳልናፈቀቻችሁ ተረድቼ ዛሬም አላመጣኋትም፣ ብቻዬን ነው የመጣሁት። እና ቤተሰብ ያው ሩታ የለቀቀችውን ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። ያው ደብሮኛል። እኔ ሩታ ትንሽ እየደበራት ነው ያለው በነገሮች ማለት ነው። ነገሮች በጣም የተደራረቡባት ነውና በጣም ደብሯታልና ልጁን እጄ ከዚህ ሀገር ወጣለሁ ያለች ነበረ። ያው ሐሳቧ ደስ አይልም። ምክንያቱም ቤተሰብ ገና ልጅ ነው ህፃኑ። ያው እህቷም ብላለች አይታችሁ ከሆነ ገና ደም የሆነ ልጅ ነውና ከዚህ ሀገር ለመውጣት ብዙ ትንሽ ከፍ ማለት ቢያንስ አመት እንኳን እስኪሞላ ብትጠብቅ አልፍ ነው። እስከዛ እዚሁ በርትታ ብትሰራ ያው ብዙ ያስጨነቋት ያሉ ሰዎች እንዳሉ እናውቃለን። ብዙ ሰው ያስጨነቃት ነው ያየነውም ነገር ነው። ያው እሷን ለማስቀናት አቤልም እንደምሳሌ ለመጥቀስ ያክል በሌላ ስልክ ደውሎ መጥቶ እሷን ለማስቀናት ምናምን ብዙ ጥረት እያደረገ ነው። በቃ አሁን እኮ አለቀ። የሷም ጉዳይ ማለት ተፋቱ አለቀ። እሱም የራሱን ህይወት ይኑር። መጀመሪያ ሳይፋቱ ቢሆን ኦኬ። አሁን ግን ተፋቱ አለቀ። እሷም የራሷን ህይወት ትኑር፣ አብርሽም የራሱን ህይወት ይኑር። ማለት በቃ አታስጨንቋት ሩታን እንዴ። በጣም እያላችኋት ነው ማለት አለኮ። አንዳንዴ አሁን እኔ ለምሳሌ የሆነ ነገርን ተውኩኝ፣ ያን ነገር የሚቀሰቅስብኝ ሰው ካለ ሊቀሰቀስ ይችላል። አሁን ሩታ ያለኝ ህይወት ተመችቶኛል፣ ደስተኛ ነኝ ብላ ነበረ። ያ ህይወት ደስተኛ ሆና እንድትቀጥል ደግሞ በቃ ማለት እናንተ ለምን ክፉ ትሆናላችሁ እንዴ? ደስተኛ ሆና ትቀጥል የራሷን ህይወት። ለምን እየሄዳችሁ እንድትበሳጭ እንድትናደድ ሌላ ጭንቀት ትሆኑባታላችሁ? እረፉ እናንተ። ሩታም ደግሞ በርቺ፣ ልጅሽን እዚሁ ሀገር ነው ማሳደግ ያለብሽ ከሀገር ውጪ ማለት ያው ያለውን ነገር አንቺ ጎበዝ ነሽ፣ ብዙ ነገር አልፈሻል። ገና በዚህ እድሜሽ በጣም ብዙ ነገር ሄደሻል። አሁንም ደግሞ መሄድ ትችያለሽ። እሱን እናምናለን እኛ። ብዙ ነገሮችን ማለፍ እንደምትችይ እናውቃለን። ማለት በቃ ካለፍሻቸው ነገር ካሁን በኋላ የሚመጡብሽ ነገር ትናንሽ ናቸው ብለን ነው የምናስበው እንደኛ ማለት ነው። እና ቤተሰብ ሩታን አይዞሽ በሏት፣ የኔ ቤተሰቦች አይዞሽ በሏት። ማለት በቃ እዚህ ሆና ልጁን በስርዓት ማሳደግ አለባት ብዬ ነው ማስበው። እንዲህ የሚያስቸግሩሽ የምርም በቃ ሰማን ብለው የሚያስቸግሩሽ ከሆነ ህግ አለና በቃ እዚህ ሀገር በህግ ማስቆም ነው። እንደዛ ጫና የሚያደርጉብሽ ከሆነ ህይወትሽ ላይ በቃ ትልቅ የሆነ ነገር እየፈጠሩ ካሉ እነዛን ነገር በቃ በህግ ማስቆም ትችያለሽ። አስቁመሽ በቃ ያለውን ነገር ህይወትሽን በስርዓት የምትሰሪውም ነገር ካለ ሰርተሽ ምናምን በቃ አንድ ልጅ ነው አይከብድሽም ብዬ ነው ማስበው እንደኔ። ምክንያቱም ምንም ሳይኖረው ብዙ ልጅ ያሳደገ ሰው ስላለ አንድ ይሄነችን ጨቅላጻን ማሳደግ አያቅትሽም ብዬ አስባለሁ። በርትተሽ ያው ሰርተሽ ጠንካራ እናት ሆነሽ ለልጅሽ ማሳዩ። አሁን እናቴ ነገሮችን ሸሽታ ሄደች ከሚል ተጋፍጣ አሳደገችኝ ቢል ይሻላል። ለምንና ሩት ምን ልሻለው፣ አይዞሽ ያው እግዚአብሔር ይረዳሻል ብለን ተስፋ እናረጋለን። እና ቤተሰብ ሩታ ይሄን ሐሳብሽን ብትታዩ እንደኛ ሐሳብ ያው ለራስሽ የሚሆነው የምታውቂው አንቺ ነሽ። ግን ያው ለልጁም ሐስቢለት፣ ለልጁም ቤተሰብሽም እህትሽ እንዳለችው እናትሽም ደስ አይላትም፣ እህትሽም ደስ አላላትም። በቃ ጨቅላ ነው ህፃኑ። ብዙ ነገር ሊፈጠር ይችላል። ሰው ሀገር ላይ ሆነሽ ማንም የለሽምና ብዙ ችግሮች ሊያጋጥሙሽ ብዙ ነገር ሊፈጠር ስለሚችል
እዚህ ሆነሽ በቃ ያለውን ነገር በቃ እንትን ማለት ለማስተካከል ሞክሪና ካልሆነም ደግሞ ካለ በህግ በኩል ሄደሽ እንደዛም ካልሆነ ተጋፈጪው። እኔ ምንም ልልሽ አልችልም። ያለውን ነገር እንዳለ ተጋፍጠሽ ልጅሽን እዚሁ በሀገርሽ በሰው ሀገር ከሚያድግ በዚሁ በሀገርሽ በቃ አድርገሽ አሳደጊው እላለሁ። እና ዛሬ ያለኝ ሐሳብ ይሄ ነው። ሩታ ስለጠፋሽ ነው የጠፋሁት። በጣም ይቅርታ ቤተሰብ። ሩታን ደግሞ በቃ ማለት በቻላችሁት አቅም ምከሯት ምናምን። አንዳንድ ሰው ሐሳብ እየለቀቀባት ነው፣ የተጨነቀሽ ነው ታስታውቃለች፣ ደብሯታል ምናምን። ያው በእነሱ ምክንያት ነው እንጂ ላይደብራት ይችል ነበር ከስር። እሷ አሁን ለምሳሌ እነሱና ብሩሽን አይታ ላይሆን ይችላል የደበራት። ምናልባት አይታቸውም ኦኬ ሊደብራት ሊችል ይችላል። ግን ያን ነገር እንትን ብላ አልፋ እና አቤል ምናምን ደግሞ አንዳንድ ሰዎች ያን ነገር እየቀሰቀሱባት ምናምን ማይሆን ነገር ውስጥ እንድትገባ ያረጋጓት ነውና እናንተም ያው ለእናንተም ጥሩ አይደለምና እረፉ። ያው ሩትም በርቺ እንላለን። እግዚአብሔር ይርዳሽ። ያው በቃ ጠንከረሽ በርትተሽ ጎበዝ ሆነሽ ልጅሽን አሳድጊ ማለት በቃ ለልጅሽ ራሱ ተምሳሌት ሁኚ። እንደዚህ አይነት ምርጥ እናት አለኝ እንዲል አድርጊውና እኛም እንወድሻለን፣ ቤተሰቦቻችንም ይወዱሻል። የሩታ ቤተሰቦችም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። እኛም በጣም እንወዳችኋለን። እናንተ መልካም ቆይታ። ቻው።